ሩጦ ይመጡና ቲክቶካቸው ከፍቶ ፊታቸውን ሁሉ ፊልተር ተቀብቶ የብሩክን ፎቶ ከጎን አስቀምጦ የብቻዬ የግሌ ይላሉ። 4-5 ልጆች ቤት አስቀምጦ ምንድነው የምንማር? ቆኛ ከነሱ እነሱ የሰውን ባል እንዲህ የሚመኙት ባልና ልጃቸው ምንድነው የሚሉት? የሰውን ፎቶ አይቶ ወይስ ባልና ልጃቸው ምንድነው የሚሉት? የሱን ፎቶ አይቶ ወይስ ያልፋሉ እንዳላየ ትቶ? አሁን ነው ግን ጥሩ አሪፍ ነው ግን ማርያምን ግን ቆንጆ ነው፣ ደስ ይላል ነበረ። አንድ ነገር ልንገርሽ፣ አሁን ፈጣን አርግተሽ ትገጥሚያለሽ። ይልካል አደርገው ምንም ሳስቂ ጃለለ ምንም ሳስቂ ራስቼ ነው። አንቺ እኮ ሳስቂ አትሳቂ፣ ሲሪየስ ሆነሽ እንደቀመሟ እኮ እኔ እኮ በአማርኛ ሲጀመር ብዙ ማለት ኖ ቆንጆ ነው። በኦሮምኛም ከቻልሽው በዩ በኦሮምኛ አይደለ እኔ አላውቅም። አብዛኞቹ በቃ በአማርኛው ጨርሽ። በቃ እቺ ትንሿን አይታች ሰምታችኋል አይደል? እሷን ብቻ ሌላው ድጋሚው እሺ። ሃይሚዬ ሪከርድ አድርጊ። ሃይሚ ትዛኔ ደግሞ እንዳይዘግቶ ለሁላችን። ኧረ ችግር የለውም። እኔ ፎቶ ላድርገው። ቆይ ፎቶ ታርገው ጃለን የመጀመሪያዬ ፍቅሬን እያልኩኝ ባንቺ ነበር ፍቅሬ ሁሉንም ያየሁት። ዘላለም ሕይወቴ ካንቺ ጋር ብኖር ወዱ አይስቋላ ያገሬ ሰው እስከዛ አውሩ ገኔ። እሺ አሁን ለእናቶች ነው የገጠመችው አይደለም? አዎ ለመሰለሽ እውነት ነው እኮ በአሁኑ ላይ ያለው ድራማ እኮ እንደዚህ ነው። እውነቷን እኮ ነው ያመጣችው ጌታ። እናት ራሱ እኮ ከሀገር ወጥቶ እኮ ተበላሽቷል እኮ። እናት አለ የድሮ እናት ነው እናት። ኧረ በእናትሽ እየመሰሉ እየሰሩ አታይም እንደ ኢትዮጵያ ላይ አስታራቂ መስለው እግዚአብሔር የነናሂ እናት ምናምን አታይም? አሁን በዚህ እድሜ አሁን ዩቱብ ላይ ወጥቶ ኧረ በእናትሽ ፋራ መሆኑ ፋራ አይደለም። ሌሎች ብታደርጉ እሺ ሄጂበት ገኔ። እሺ እኔ እንደሰማሁት የድሮ እናት አባት ቆይ አትያትስ እንትላታርጊ ይቅርታ። እኔ እንደሰማሁት የድሮ እናት አባት ጎረቤት ሲጣላ ወይም ባልና ሚስት ሂዶ ያስታርቃሉ። መሀላቸው ገብቶ ችግራቸውን ሁሉ በአንድነት ፈቶ ደግሞ ያስታርቃሉ ልባቸውን ከፍቶ። የአሁኑ እናቶች በዩቱብ ሲሄዱ ተለያዩ የሚል የሃይሚና ቡራ እንደውም የሌሎች ርዕሱን አይቶ ሩጦ ይመጡና ግሩፓቸው ከፍቶ ይኸው ብለን ነበር እሷ አትሆነውም ብሎ ያወራሉ። በደስታ ተሞልቶ ደግሞ ይመጡና ቲክቶካቸው ገብቶ የንግስቷን ንጉስ የሃይሚዬን ባል አብሮ አደገዋን ፎቶ ከጎን አስቀምጦ ፊታቸውን ሁሉ ፊልተር ተቀብቶ የብቻዬ የግሌ ይላሉ። 4-5 ልጆች ቤት አስቀምጦ ምንድነው የምንማር? ቆኛ ከነሱ እንደዚህ አይነት ትውልድ አይወለድ ከቶ። ጨራሽ እንዴ? አዎ ደስ ይላል የምር። خلاص አስቀምጪ በእናትሽ ፊጼና የምን አስቀምጪ። አዎ እነሱን እንጂ ማንም ሰው ሙሽዬ የሚዘቀዝቅ ሰው የለም። ዝም ብለሽ ነው እንደምትለፍልፊ ከሰላም ጋር እግዚአብሔርን። አንቺ ሰውን ካልፈራሽ ፈጣሪሽን ፍሪ። ገባሽ አይደለ? አንቺ ያለሽ ቦታ መጀመሪያ ማወቅ አለብሽ። ምን ትይላለች?
ማነው ሙሽዬን ገስት ሰርተን እንለቃለን ያለ? ማታ ገስት ሰርተን እንለቃለን ብሏል ብሎ ዝም ብሎ ያወራሉ ከሰላም ጋር። እኛ አላበርንም። የእናቶቹን ግስት ሰርተን የምንለቀው እኛ አላበርንም። ለራስሽና ለህይወትሽ ክብር ኑሮሽ ሲጀመር ማለት ነው። እግዚአብሔር ምን አይነት ሆነች? በእግዚአብሔር አንቺ ለእናትሽ ጭራሽ እንደውም ማለት ነው የሙሽዬ ፎቶ ስቶሪ ላይ እንትን ነው ምንድነው ታብሌሉ ላይ አስቀምጣ እኮ ነው የሚታወራው። እንደዛ መጥፎ ቃላት ማለት ነው። አይከብድሽም እንዴ? ሸም አልየዝሽም? እናት የለሽም? ለእናት ክብር የለሽም እንዴ? ሙሽዬን እንዘቅጥ። ይሄ እኮ መውደድ አይደለም። እብሽ ስግጥና እውነቱን ነው አለብሽ። ስግጥና አልሞትንም የሙሽዬ አሁን ደግሞ ወስዳ ሃይሚን ዘቅዝቃል። ሃይሚን እኮ ዘቀዘቅሽ አልዘቀዘቅሽ ምንም ችግር የለም። ግን ሙሽዬን እንዘቀዝቃለን እያሉ ነው አትበይ። ከማን ነው ከየት ነው የሰማሽው? ሰምተሻል? ከሰው ፈጣሪ ስራሽን ነው የሚሰጠሽ እግዚአብሔር። አንቺ እኮ ስጋ ለባሽ ነሽ፣ እንትን አይደለሽም፣ ብረት አይደለሽም። ራስን ያትና ስሜት አትሁኝ። እውነቴን ነው የምልሽ፣ ስሜት አትሁኝ። ቲክቶክ ታያቸው ቁጭ ብለው ምን እያወሩ ነው? ሙሽዬ ፎቶ ገስት ሰርተን እንለቃለን እያሉ ነው። ከማቤተሰብ ከማይበጣ አንቺ ቤተሰብሽ የት እንደሆነ ያለ ደውለሽ ጠይቂ ሂጂና ማለት ነው። ከማቤተሰብ ይበልጣል። ጭራሽ አንቺና እኮ የብሩኬም የሃይሚም እኮ አንድ ናቸው። አንቺ እኔ የሚሆን አያገባንም። ገባሽ አይደለ? እንደዛ አይባልም ሲጀምር። እግዚአብሔር እኔ በጣም ነው የተናደድኩት። አላስገባሽም ምን ደግሞ ጭራሽ እኔን አስገባሽኝ። ራሴን እየተከበርኩ ሰው ነኝ እኔ ቆንጆ። አንቺ አስገባሽኝ አላስገባሽኝ ኖርማል እኮ እኔ ሰደብሽኝ አልሰደብሽኝ እኔ ክብር ያለን ሰው ነኝ። እንደናንተ ሰገጤ አይደለሁም። የምን ነው ግን በነገራችን ላይ ለእናታችን እግዚአብሔር ዝም ብሎ ምን ያወራሉ? ሙሽዬን ገስት ሰርተን እንዘቀዘቃለን እያሉ ነው። ከራስ ሁለቱም እነሱ እንደዚህ እኮ ነው የሚያወሩት። ሁለቱም አንድ ላይ ካልመጡ ስድብ እንቀጥላለን። ምን ማለት ነው? ለራስሽና ለሃይማኖትሽና ለቤተሰብሽ ክብር ኑሮሽ፣ ለሰው ሳይሆን ለቤተሰብሽ ለራስሽ ክብር ኑሮሽ መጀመሪያ ላይ ማለት ነው። ሰውን ከለማሰደብ ሙሽዬን እንዘቀዝቃለን እያሉ ነው፣ ገስት እንሰራለን እያሉ ነው። ስለዚህ እኛ ከማቤተሰብ እኛ ብለናል ጸጥ ብለናል። ቦምብ ልታፈጅ ነው። ሰውን ዝቅዝቅ ነው በቃ፣ ሌላ ነገር የለም አይደለ? እኛ ጸጥ ብለናል ብሎ ጭራ አላማቸው በውሸት መወደድ ከሆነማ በጣም ነገር ምን ይችላል? ሙሽዬን እንዘቀዝቃለን አሉ። ይመቻቸው። ለማንኛውም ይመቻቸው። ይሄ ነው በቃ ፈላስ ይመቻቸው። ውብዬ ምን ሆነሽ ነው? እኔ እኮ ሊጨፍር ነበር የኔ እናት ዘነባዬ ጓደኛ። አይሆንም ማለት አሁን አይሆንም ማለት አብረን እንጨፍራለን ብዬ እኮ ነው ውብዬ። እንደውም እንዴት እንዳማረበት ብታይ ማለት ነው። ከዛ ወርቅ ብጥቅ ብጭቅ ልትል እኔ ደግሞ ስቶፕ አልኳት እኮ። አንቺ ስክሪንሾት አድርጭራሽ ታዩት እንዴ? በስማ አንቺ ኮፍያ ለብሳ ያለበሰችው ነገር የለም እኮ ነው የምልሽ እኮ ውብዬ፣ ያለበሰችው ነገር እንዴት ነሽ ውብዬ? እንዴት ዋልሽ? ይሄን ሃይሚ ከገባች በቃ ጨፍሩ። እኔ ልተኛ ነው፣ አሞኛል፣ ጉንፋን ይዞኝ። አንቺ በእናትሽ እኔ ልጨፍር ደብሮኝ ማለት ነው። ወይኔ እንዴት እንደደበረኝ አታውቁም እናንተ። እግዚአብሔር ዛሬ ማለት ነው ከወገብታች አሳይ፣ ከወገብታች እግዚአብሔርን ጣይ። ኧረ እባክሽ ቢጃማ ነው ግን እሱ አይደለም። ሶኒ ቀይሬ ተኛው። ምን ሆነሽ ነው? ከወገብሽ በታች አሳይኝ። አንቺ ስክሪንሾት ካደረግሽ እንዴት ናችሁ የኔ ውዶች? ደህና ናችሁ? እኔ እኮ ፊቴ ለብሼ እኮ ነው፣ ፊቴ ብቻ እኮ ነው የተነሳው። ምንም ወይም ነገር ጠጪበት የኔ ውድ። አይዞሽ እሺ። ይሄንና አንቺ ጉንፋን ይዞሽ ነው እንደ ውቢቴ? የምር ጉንፋን ለይዝ ነው ራሴ በጣም ያመኝ ስለሆነ አይዞሽ ደም ስሬ ነሽ እኮ አንቺ ደም ስሬ ነሽ። ለምንድን ነው ጉንፋን ይዘሽ? መግቢያ እንዴት ነሽ?
ውብዬ ስለገረመኝ እኮ ነው ያወሩት። እንዴት ነው ግልምጫ? እኔ እኮ ቅድም ሰላምና እቺ ያቺት የሆነች ልጅ ምን ይላሉ? ሙሹዬን ገስት እንሰራለን እያሉ ነው። ስለዚህ የሀይሚ ቤተሰብ ገስት ሰርተን ማንም እኔ አልሰማሁትም። እግዚአብሔርም ሙሽዬ ስላሉ እኔ አልሰማሁትም። ግን እነሱ በራሳቸው ፈጥሮ ሰኒ ስሚማ ዛሬ ሀይሚ ምን አለች? እናንተ ኃጢአት ውስጥ እኔ ምንም ነገር አላደርግም ሞቼ ማለት ደግሞ ዘቅዝቃለች እኮ እግዚአብሔር ሀይሚዬን ዘቅዝቃለች። አሁን ሀይሚን ዘቅዝቃለች። አሁን ምን እናንተ ግን ያራባላችሁ ሲናኩ ፈጣሪ ስለለ ብሎኛል። አንቺ ስራሽ መሄድ ብቻ ነው። እባክሽ መሄድ ብቻ ነው። መጋፈጥ አትችልም። ምንድን ነው የምትይው? በበናትሽ ጃኒ አይዞሽ ገለጥ ሰኒ ብሩክ የት ሄዶ ነው ግን? እኔ ተናድጄ ማነው ብሩክ የት ነው የሄደው? ለምን ብሩክ ለምን